በበርካታ ኢትዮጵያውያን ዘንድ ተወዳጅነት ያገኘው በጥቂቶች ደግሞ አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ ባለፈው ሳምንት መጀመሪያ በኢፌዴሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ተቋሙ ያስገቡ የሰራዊቱ አባላት ላይ ምርመራ መጀመሩ ተሰምቷል። ቲክቶከሩ በመከላከያ አየር ኃይል ግቢ ውስጥ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መለቀቁ ይታወሳል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጉም ተገልጿል። የመረጃ ምንጮቻችን እንዳሉን ከሆነ የአየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግላቸው ተቋማት አንዱ እንደመሆኑ መጠን ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ ንግግሩም ሰራዊቱን የማይመጥን የወታደራዊ ደህንነት ፕሮቶኮል በግልጽ የጣሰ መሆኑን ጥያቄውን አስነስቷል ሲሉም ገልጸዋል። በዚህም የደረሰን መረጃ እንደሚያመላክተው ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል ሲሉ ነው የገለጹት። እርምጃው በምን ደረጃ ላይ እንደሚገኝና በማን ላይ ያተኮረ እንደሆነ እስካሁን ከመከላከያ ሰራዊቱ በይፋ የተገለጸ ነገር የለም። ከዚህ ጋር በተያያዘ አንድ የውስጥ የመረጃ ምንጫችን ለአዶናይም ምክር አለኝ ብሏል። አዶናይ ብርሃን በደንብ ስለማላውቅህ ብዙ አልልም በማለት ይጀምራል። አንዳንድ ቪዲዮዎችን አይቼ ግን ቅንነት ያለህ ወጣት ልጅ ትመስላለህ። አንድ ምክር ግን ልምከርህ። ነፍሰ በላው የኦህዴድ ቡድን ከወደ አማራና ትግራይ አካባቢም የሚመጡ ሰዎች ታዋቂ እንዲሆኑ አይፈልግም። ስለሆነም አንተ በአጭር ጊዜ ምን ያክል የምትወደድ ልጅ እንደሆንክ ፋሺስቱ ኦህዴድ ተረድቷል። ስለዚህ የምትበላውን የምትጠጣውን በሚገባ ለይተህ እወቅ። አዲስ አበባ የሚኖሩ የትግራይ ተወላጆች ሌሎች ኢትዮጵያውያን ወዳጆችህ እንደሚመክሩህ እገምታለሁ። በጥንቃቄ ስራህን ስራ። ለማንኛውም ቅንነት ስላየውብህ ራስን ጠብቅ። የመንግስት ኃይሎች በልዩ ትኩረት እየተከታተሉ ነው። ስለዚህ ከሰሜን የመጣህ መሆንን ተገንዝበ አገዛዙ ደግሞ ጸረ ሰሜን በመሆኑ ራስን እንድትጠብቅ ሲል የውስጥ የመረጃ ምንጫችን ገልጿል። አሁን በቀጥታ ወደ ዘጋርዲያን ዘገባ አለፋለሁ። በተለይ እኛ የፋኖን ድል ስንዘግብ የአገዛዙን ወታደር ሽንፈት ስንዘግብ ውሸት ለሚመስላቸው የብልጽግና ጀሌዎች ዓለም አቀፉ ዘጋርዲያን ሚዲያ እውነታውን እንዲህ ይገልጥላቸዋል። ታላቁ የብሪታንያ ጋዜጣ ዘጋርዲያን በአማራ ክልል ስላለው ወቅታዊ ሁኔታ ሰፊ ዳሰሳ አውጥቷል። በእንግሊዝ ሀገር የሚታተመውና በዓለም አቀፍ ደረጃ ትልቅ ተቀባይነት ያለው ዘጋርዲያን ጋዜጣ ትላንት ባወጣው እትሙ በአማራ ክልል እየተደረገ ያለውን ጦርነትና የፋኖን እንቅስቃሴ የተመለከተ በቦታው ተገኝቶ የተጠናከረ ሰፊ ፎቶ ዘገባ ይዞ ወጥቷል። ሮቢን ቱንቴገንስ የተባለ ጋዜጠኛ ወደ ሰሜን ወሎና ላስታ ተራሮች በመጓዝ ያጠናከረውን ይህንን ዘገባም እንዲህ አሰናድተነዋል። ዘገባው በቅድሚያም የፋኖ ኃይሎች የተቆጣጠራቸውን ቦታዎችና ወታደራዊ እንቅስቃሴዎች በመግለጽ ይጀምራል። ጋዜጣው በዘገባው እንዳመላከተው በአማራ ክልል እየተደረገ ያለው የፋኖ እንቅስቃሴ ከቀን ወደ ቀን እየተጠናከረ መጥቷል። እንደ ዘጋርዲያን ዘገባ ከሆነ ፋኖ በአሁኑ ወቅት የክልሉን አብዛኛውን የገጠር ክፍል እስከ 80 በመቶ የሚሆነውን በእጁ ይዞም እያስተዳደረ ይገኛል። የፌዴራል መንግስት ወታደሮች በዋና ዋና ከተሞች ብቻ ተወስነው እንደሚገኙ የጠቆመው ዘገባው በተለይም በሰሜን ወሎና በላስታ ተራሮች አካባቢ ያለውን የፋኖ አደረጃጀት በቅርቡም አይቷል ነው የተባለው። በፎቶ ዘገባው ላይ እንደታየው ብራውን የተባለ የፋኖ አመራርን ጨምሮ በርካታ የቅድመ ልዩ ኃይል አባላትና አዳዲስ ወጣቶች ተቀናጅተው ውጊያውን እየመሩት ነው። የዘጋርዲያኑ ጋዜጠኛው በቆይታ የታዘበው ሌላው አስገራሚ ጉዳይ ወደ ፋኖ የሚቀላቀሉ ወጣቶች ቁጥር መጨመሩን ነው። በተለይም በመንግስት ኃይሎች ይፈጸማሉ በተባሉ ጥቃቶችና ግፎች ተማረው የገቡ ወጣቶች በብዛት ይገኛሉ። ከነዚህም ውስጥ ሴት ተዋጊዎች በግንባር ቀደምነት ተሰልፈው ልምምድ ሲያደርጉም ተመልክቷል። ለምሳሌ ያህልም የ20 ዓመቷ አየሁንና የ19 ዓመቷን አሰግድን ታሪክ አንስቷል። እነዚህ ወጣቶች በቤተሰቦቻቸውና በጓደኞቻቸው ላይ የተፈጸመውን ጥቃት ተከትሎ ወደ ትግሉ እንደገቡም ተናግረዋል። የንጹሃን ሰቆቃና የድሮን ጥቃቶችንም ዘጋርዲያን አገዛዙን አጋልጦበታል። የዘጋርዲያን ዘገባ የጦርነቱን አስከፊ ገጽታ ፍርጥርጥ አድርጎም አሳይቷል። በክልሉ የድሮን ጥቃቶች
ጥቃቶችና የመድፍ ተኩሶች ንጹሃንን እየጎዱ መሆናቸውን አጋልጧል። ለዚህም በምሳሌነት ያነሳው የ23 ዓመቷ እናት ጌጤ በየነን ታሪክ ነው። ጌጤ በየነ በላሊበላ ከተማ በነበረ ግጭት የ5 ዓመት ልጇ በመድፍ ጥቃት እቅፏ ውስጥ እንደተገደለችባት ለጋዜጣው በምሬት አስረድታለች። እንዲሁም በሳንቃ የጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር ሴትን ጨምሮ ንጹሃን በአገዛዙ ጥቃት ህይወታቸውን እንዳጡም ዘገባው አካቷል። በአማራ ክልል የሰብአዊ እርዳታ እጥረት መኖሩንም ዘገባው ይዳስሳል። በመጨረሻም ጋዜጣው እንደጠቆመው ክልሉ ከውጭው ዓለም ጋር ያለው ግንኙነት በመቋረጡና መንገዶች በመዘጋታቸው ምክንያት ከ2 ሚሊዮን በላይ የሚሆኑ ሰዎች አስቸኳይ ሰብአዊ እርዳታም ይፈልጋሉ። ጦርነቱ ያስከተለው ቀውስና የፕሪቶሪያው ስምምነት ተከትሎም የተፈጠረው የክህደት ስሜት ውጊያው እንዲባባስ ምክንያት መሆኑንም ዘጋርዲያን በሰፊው ዘግቧል። ውድ ተመልካቾቻችን ዓለም አቀፉ ሚዲያው የአማራን ክልል ጉዳይ በዚህ ልክ ትኩረት ሰጥቶ መዘገቡ የችግሩን አሳሳቢነት ያሳየ ነው ሲሉም አስተያየት ሰጪዎች ይናገራሉ። የዘጋርዲያን ሙሉ የፎቶ ዘገባም ከዚህ የባሰም በርካታ ጉዳዮችንም ያጋልጣል። ዘጋርዲያን በፌዴራል መንግስቱ የተፈጸመውን የጦር ወንጀሎችና የንጹሃን ጭፍጨፋንም ለዓለም አጋልጧል። እንግሊዝ ሀገር የሚታተመውና ዓለም አቀፍ ተቀባይነት ያለው ዘጋርዲያን ጋዜጣ በአማራ ክልል የፌዴራል መንግስቱ ወታደሮች በንጹሃን ላይ እየፈጸሙ ያለውን ዘግናኝ ግፍና ጭፍጨፋ የሚያጋልጡ መረጃዎችን ይዞ ወጥቷል። ጋዜጣው ወደ ስፍራው ባሰማራው ጋዜጠኛ አማካኝነት ያረጋግጠው ይህ መረጃ የመንግስት ኃይሎች ከዓለም ሕግ ውጪ እየፈጸሙ ያለውን የጅምላ ግድያ፣ አስገድዶ መድፈርና የድሮን ጥቃቶች ፍርጥርጥ አድርጎም አሳይቷል። የጅምላ ግድያና የዘፈቀደ ጥቃትን በተመለከተ ዘጋርዲያን እንዲህ ይለናል። በዚህ የዘጋርዲያን ሪፖርት ላይ እንደተመላከተው የፌዴራል መንግስቱ ወታደሮች የአማራ ህዝብን ተቃውሞ ለማዳፈን በሚል ሰበብ በሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸሙ ነው ሲል ዘጋርዲያን ይናገራል። የጅምላ ጭፍጨፋዎች በስፋት እየተፈጸሙ መሆኑን የዘገበ ሲሆን ወታደሮች በንጹሃን ላይ የሚፈጽሙት ግድያና አፈና ከቁጥጥር ውጭ መሆኑንም መስክሯል። የህፃናትና እናቶች ሰቆቃንም እንዲህ በማለት ይገልጸዋል። የሰብአዊ መብት ጥሰቱ ምን ያክል እንደከፋ ለማሳየት ጋዜጣው በፎቶ አስደግፎ ያወጣው መረጃ ልብን የሚሰብር ነው። ወይዘሮ ጌጤ በየነ የተባለች 23 ዓመት ወጣት እናት ለጋዜጣው እንደተናገረችው በመንግስት ወታደሮች በተተኮሰ የመድፍ ጥቃት የ5 ዓመቷ ልጅ በፍንጣሪ እቅፏ ውስጥ እንዳለች ተበጣጥሳ መሞቷን ትናገራለች። አንዲት እናትን እቅፏ ውስጥ ያለችን ህፃን በመድፍ መምታት የጭካኔዎች ሁሉ ጥግ ነው ሲል ዘጋርዲያን የአገዛዙን ግፍም አመላክቷል። ዘጋርዲያን ይቀጥልና የድሮን ጥቃት ሳይቀር በጤና ተቋማት ላይ እንደሚፈጸምም ይገልጻል። ጭካኔው በዚህ ብቻ አላበቃም በማለት ዘጋርዲያን እንደዘገበው የፌዴራል መንግስቱ የድሮን ጥቃቶችን በሆስፒታልና በጤና ጣቢያዎች ላይ እያነጣጠረ ነው ሲልም ይገልጻል። ለምሳሌ ያክልም መስከረም 17፣ ሴፕቴምበር 27 በሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት አንዲት ነፍሰ ጡር ሴትን ጨምሮ 4 ንጹሃን ተገድለዋል።